እነዚህ 5 ነገሮችን በድፍረት ንገራት፣ በፍቅር ታብዳለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ወሲብን እንደ ምግብ በቀልድ አስመስለህ አብረሃት ወሲብ ማድረግ እንደምትፈልግ ንገራት። ለምሳሌ ሴትና ወንድ አልጋ ላይ በጋራ የሚበሉት አንድ ታዋቂ ምግብ አለ። ምግቡ ደግሞ ዓለም ላይ ካሉት ምግቦች ሁሉ ይበልጥ በጣም ጣፋጭ ነው። ስለዚህ ምግብ ሰምተሻል ብለህ በቀልድ አስመስለህ በድፍረት ንገራት። የንግግር በጣም ይማርካታል፣ ድፍረትህንም ትወደዋለች። ሴትና ወንድ አልጋ ላይ ብቻቸውን ሆነው በጋራ የሚበሉት እያለች ግራ ገብቷት ወይም እየሳቀች ምን አይነት ምግብ ነው አልሰማውም፣ ምንድነው እስኪ ንገረኝ ትልሃለች። ይሄ ቀልድ አዘል የድፍረት ንግግር የወሲብ ውጥረቱን በደህንነት መስበር ይችላል። ወንዶች በአብዛኛው ወደ ወሲብ የሚያመራ ንግግር መጀመር ይፈራሉ። ምን ትለኛለች፣ ትናደድ ይሆን በሚል ስጋት ጨዋታውን ያበላሹታል። አንተ ግን ይህንን ስሜት በቀልድ አጀብከው። በቀልድ ሲቀርብ ደግሞ ሴት ልጅ የመከላከያ ቅጥሯን እንድታወርድ ያደርጋታል። ንግግሩ ጨዋታ ስለሚመስል አትደነግጥም። በተቃራኒው ግን መልእክቱ ንቃተ ህሊናዋ ውስጥ ይገባል። ደግሞ አእምሮ ቀስቃሽ የድፍረት ንግግርና በውስጡ ግልጽ ፍላጎትና ጥያቄ ያዘል ነው። የሴቶች ስሜት የሚጀምረው ከሰውነታቸው በፊት ከጭንቅላታቸው ነው። አንተ በምግብ አስመስለ የተናገርከው እንቆቅልሽ ወይም ጥያቄ አእምሮዋ እንዲያስብና እንዲጓጓ ያደርገዋል። መልሱን በእርግጠኝነት እሷም ወዲያውኑ ትረዳዋለች። ይህንንም በድንገት ወደ ስሜት ክፍሏ ስለምታዞረው በአእምሮዋ ውስጥ ከፍተኛ የሆነ የደስታ ሆርሞን እንዲመነጭ ያደርጋል። ይህ የአእምሮ ጨዋታ በጣም ያነቃቃታል። በዚህም የማይወላውል የወንድነት ድፍረት እንዳለ ትገነዘባለች። አንዲት ሴት በዚህ ንግግር የምትገረምበት ትልቁ ምክንያት ድፍረትን ስለምታይ ነው። አይኗን እያየ አልጋ ላይና የሚጣፍጥ ምግብ የሚሉ ቃላትን በራስ መታመን ባለው መንገድ ስትናገር በውስጧ ይህ ወንድ ፍላጎቱን ለመናገር የማይፈራ ሙሉ ወንድ ነው የሚል አድናቆት ይፈጥርባታል። ሴቶች ፍላጎቱን በድፍረት የሚመራና የፍቅር ጨዋታውን ቀድሞ የሚጀምር ወንድ ዘናጭ ሆኖ ይታያቸዋል። ይሄ ቀልድ አዘል የድፍረት ንግግርህና ጥያቄ ምርጫውን ለሷ መተው ስለሆነ ከተናገርከው በኋላ አንተ አትጨነቅበትም። ንግግሩን በጣም ማራኪ የሚሆነው በፈገግታና ዘና ተብሎ ስለሚነገር ነው። አንተ እየለመንካት ወይም እየተለማመጥካት አይደለም። ይልቁንም አንድ ደስ የሚልና የሚጣፍጥ አጋጣሚ እንዳለ በኩራት እየነገርካት ነው። ይህ አቀራረብ ብትስማሚ ደስ ይለኛል፣ ባትስማሚም ግን አልረበሽም የሚል የወንድነት የበላይነት ስሜት አለው። እሷ ራሷ ይበልጥ ወደ አንተ እንድትሳብና ያንን ጣፋጭ ምግብ አብራ ለመቅመስ እንድትጓጓ ያደርጋታል። በአጭሩ ይህ ንግግር በመካከላቸው ያለውን የጓደኝነት ወይም የተራጫዋ ግንብ በአንድ ጊዜ አፍርሶ ግንኙነታችሁን ወደ ወንድና ሴት ጥልቅ ስሜት የሚያሻግር እጅግ የበሰለና ብልጥ ዘዴ ነው። ድፍረትህና ብልህነትህ በአንድ ላይ ሲጣመሩ የትኛዋንም ሴት ልብ እንደሚያቀልጥ ጥርጥር የለውም። ሁለተኛ፣ ሴት ጓደኞችሽ ልክ እንዳንቺው ቆንጆዎችና አስተዋዮች ናቸው። የጓደኛ ምርጫ ላይ ጎበዝ ነሽ በላት። ይህ አባባል ደግሞ በሴቶች ስነ ልቦና ውስጥ እጅግ ስውርና ኃይለኛ የሆኑ ሁለት ገመዶችን በአንድ ጊዜ የሚጎትት የረቂቅ ማሞገሻ ጥበብ ነው። አብዛኛው ወንድ ሴት ልጅን ሲያደንቅ ውበቷን ወይም አለባበሷን ብቻ በመግለጽ የተለመደ መንገድን ይከተላል። አንተ ግን በዚህ ንግግር የእሷን ምርጫ በማንሳት ጭንቅላቷ ውስጥ ትልቅ የስነ ልቦና ስራ ትሰራለህ። ሴቶች በተፈጥሯቸው ወንድ ፍቅረኛቸው ወይም የሚቀርባቸው ወንድ ስለ ሌሎቹ ሴት ጓደኞቻቸው ቆንጆ ናቸው ብሎ ሲናገር በቀላሉ የቅናት ወይም የስጋት ስሜት ሊያድርባቸው ይችላል። ይሄ ደግሞ ይሄ ሰው አይኖቹ እኔም ብቻ ሳይሆን በዙሪያ ያሉትንም ቆንጆች የማየት አቅም አለው ብላ አንተን በጥንቃቄ እንድትይዝ ያደርጋታል። ለገዛ ጓደኞቹ አንተን አሳልፈ ላለመስጠት ስትል ከነሱ በላይ ቆንጆና ስማርት ለመሆን ትጥራለች። አንተ ግን ልክ እንዳንቺ የሚለውን ቃና በመጠቀም እሷን ዋናው መመዘኛ ያደረካት። ጓደኞቿ ቆንጆ የሆኑት የእሷን ያህል ለመሆን ስለሚጥሩ እንደሆነ አስመስለ ስላቀረብከው በውስጧ ምንም አይነት የቅናት ስሜት ለመፍጠር ብለ እንዳልተናገርክ እንድታስብ ያደርጋታል። ንግግርህን በሙሉ ልብና በኩራት እንድትቀበለው ቢያደርጋትም ግን ከጓደኞቿ በጥንቃቄና በልዩ ፍቅር እንድትሸፍነ ያደርጋታል። የአንድን ሰው ማንነት የምንመዝነው በዙሪያው ባሉ ሰዎች ጥራት ነው። አንተ ሴት ጓደኞችሽ ልክ እንዳንቺው አስተዋዮችና ቆንጆዎች ናቸው ስትላት ጓደኞቿን ብቻ ሳይሆን እሷን ራሷን ማዕከል አድርገህ እያደነካት ነው። አንድ አይነት አዋፋት አብሮ ይበራሉ እንደሚባለው ሁሉ እሷም የምትወዳቸውንና የምታከብራቸውን ጓደኞቿን አስተዋዮች ስትላቸው እሷ በዚያው ልክ አስተዋይ መሆኗን እየነገርካት ነው። ይህ ንግግር በአንተና በእሷ መካከል ያለውን የመግባባትና የሀሳብ መተማመን ደረጃን ይጠብቃል። ይህ ወንድ እኔን ብቻ ሳይሆን የኔን ዓለምና በዙሪያ ያሉ ሰዎችን ዋጋ በሚገባ ይረዳል የሚል ጥልቅ እምነት ትገነባለች። ደካማ ወይም በራሱ የማይተማመን ወንድ ሴት ልጅን ከጓደኞቿ ለመነጠል ወይም ጓደኞቿን ዝቅ አድርጎ በመናገር እሷን ብቻ ለመቆጣጠር ይሞክራል። አንተ ግን በድፍረትና በልበ ሙሉነት የጓደኞቿን ውበትና ብልህነት ስታደንቅላት የውስጥ ደህንነት ያለህና
በሰፊ አስተሳሰብ የምትመራ እውነተኛ ወንድ መሆንን እያሳያት ነው። ይህ ያንተ በራስ መተማመን ይበልጥ ማራኪ ያደርግሃል። ሶስተኛ እንዳንቺ አይነት ሴት እንደማገኝ እርግጠኛ ነበርኩ፣ ይሄው አገኘሁሽ በላት። አብዛኛው ወንድ ሴት ልጅ ሲያገኝ አጋጣሚ ወይም እድለኛ እንደሆነ አድርጎ ራሱን ዝቅ ያደርጋል። አንተ ግን በዚህ ንግግር ነገሩን ወደ ራስ የወንድነት ኃይልና ወደ ዕጣ ፈንታ ተቀይረዋለህ። ሴቶች በተፈጥሯቸው የሚወላውል ጥርጣሬ የተሞላበትና ነገሮችን ለአጋጣሚ የሚተው ወንድ አይማረካቸውም። አንተ ግን እርግጠኛ ነበርኩ ስትላት የምታሳያት ፍጹም የሆነ ጥንካሬና እምነትን በሕይወት ምን እንደምትፈልግ በግልጽ የምታውቅና የምትፈልገውን ነገር ደግሞ እንደምታገኝ ሙሉ እምነት ያለ ወንድ መሆንን ትረዳለች። ይህ ያንተ ጽኑ እርግጠኝነት በእሷ ዘንድ ትልቅ መተማመንን ይፈጥራል። ምክንያቱም የወደፊት ሕይወቱን የሚያውቅ ወንድ መሪነቱን በቀላሉ መረከብ ይችላል። ይህ ንግግር እሷ በአንተ ሕይወት ውስጥ የመጣችው በድንገት ሳይሆን በአንተ አእምሮና በኃይል ደረጃ ቀድማ የታጨችና የተመረጠች እንደነበረች ያሳያታል። ሴት ልጅ ካንተ ጋር ስትሆን እኔ ላንተ ልዩና የተለየ ቦታ ያለኝ ሴት ነኝ የሚል የኩራት ስሜት እንዲሰማት ያደርጋታል። ይኸው አገኘሁሽ የሚለው ቃል በስነ ልቦና ውስጥ የፍለጋ መደምደሚያ ወይም የስኬት ማረጋገጫ ይባላል። ይህንን ስትላት ጨዋታ ወይም ፍለጋው ማክተሙን ከእንግዲህ እሷን አግኝተህ የራስህ ስላደረካት ሌላ ቦታ እንደማታይና በእሷ ላይ ብቻ ሙሉ ትኩረትን እንዳደረግ በድፍረት እየነገርካት ነው። ይህ አባባል በአንድ በኩል ፍቅርህንና በሌላው በኩል ደግሞ አድናቆትን ይገልጻል። አራተኛ እንደኔ አይነቱ ወንድ ልዩ የሆነ የሴት ፍቅር ማግኘት ይገባዋል በላት። ይህ ንግግር የራስን ዋጋና የወንድነት ኩራትን በከፍተኛ ልበ ሙሉነት የምታሳይበት እጅግ ጠንካራ መግለጫ ነው። ሴቶች በራሱ የሚተማመን የራሱን ዋጋ የሚያውቅና እኔ እሱ ነኝ ብሎ በድፍረት የሚቆም ወንድ ያከብራሉ። አብዛኛው ወንድ በሴት ፊት ራሱን ዝቅ የሚያደርግ የሚለማመጥና አንቺ ካልኖርሽ እሞታለሁ አይነት የተሸናፊነት ባህሪን ያሳያል። አንተ ግን እንደኔ አይነቱ ወንድ ልዩ የሆነ የሴት ፍቅር ማግኘት ይገባዋል ስትላት እየነገርካት ያለኸው መልእክት ግልጽ ነው። እኔ ተራ ወንድ አይደለሁም፣ ልዩ ነኝ። ስለዚህ የሚገባኝም ፍቅር ልዩ ነው የሚል ነው። ይህ አንተን የወንድነት ደረጃ በእሷ አእምሮ ውስጥ በጣም ከፍ ያደርገዋል። እሷም እንዲህ በማለት ራሷን ትጠይቃለች፣ እኔ ይህንን እሱ የሚፈልገውን ፍቅር መስጠት እችላለሁ የሚል ነው። እሷ በአንተ ሕይወት ውስጥ ቦታ እንድታገኝ የራሷን ጥረት እንድታደርግና ብቃቷን እንድታሳይ ይገፋፋታል። ሴቶች በቀላሉ ያገኙትን ወንድ ሳይሆን ጥረውና ደክመው የልቡን ንግስና የተረከቡለትን ወንድ ይበልጥ ያከብሩታል። ይህ ንግግር በትዕቢት ሳይሆን በሰከነ በጥልቅ ስሜትና አይን አይኗን እያየ ሲነገር እጅግ ማራኪ ነው። አምስተኛ በፍጹም እኔን ማጣት የለብሽም በላት። ከዚህ በፊት በሕይወትሽ ውስጥ የነበረው ሰው የተሳሳተ መሆኑን የምታውቂው ከኔ ጋር ያለሽን ግንኙነት ስትረጂ ብቻ ነው በላት። ከዚህ በኋላ በሕይወትሽ የምትሳሳችው ስህተት በእኔ ጉዳይ ነው በላት። በፍጹም እኔን ማጣት አይገባሽም። ይሄ የዕድሜ ልክ ጸጸት ይሆንብሻል። ምክንያቱም በንጹህ ልቤ ውስጥ ያስቀመጥኩሽ ሴት ነሽ። ንጹህ ልብ ማለት የአምላክ መኖሪያ ነው። እኔ ደግሞ ልቤን ብቻ ሳይሆን የአምላኬን መኖሪያ ጭምር ነው የሰጠሁሽ በላት። ይህ አባባል በስነ ልቦና ጥናት የእውነታ መልሶ ግንባታ ይባላል። የሰዎችን አስተሳሰብ የመቀየር ህጎችን የያዘ ነው። ካለፈው ታሪክ የማላቀቅ ረቂቅ ስነ ልቦናም ጭምር ነው። ከዚህ በፊት በሕይወትሽ ውስጥ የነበረው ሰው የተሳሳተ መሆኑን የምታውቂው ከኔ ጋር ያለሽን ግንኙነት ስትረጂ ብቻ ነው። ይህ አረፍተ ነገር በሴት ልጅ አእምሮ ውስጥ የንጽጽር ውጤት ይፈጥራል። ሴቶች በአብዛኛው ጊዜ ካለፉት ወንዶች የደረሰባቸውን ቁስል፣ ክህደት ወይም ንቅናቄ በውስጣቸው ይይዛሉ። አንተ ግን ይህንን በድፍረትና በልበ ሙሉነት ስትናገር በአእምሯ ውስጥ አዲስ መመዘኛን ወይም እንግዳ ዓለምን ትፈጥራለህ። የድሮ ፍቅረኞቿ ያላደረጉትን ነገር ወይም ድፍረትህን፣ ጥንካሬህን እንዲሁም መሪነትህን ካንተ ጋር ስታወዳደር ያለፈው ሕይወቷ በሙሉ ጨለማና ስህተት እንደነበር እንድታምን ያደርጋታል። ይህ ካለፈው ታሪኳ እንድትላቀቅና አሁን ከአንተ ጋር ላለው ግንኙነት ብቻ ሙሉ ትኩረቷን እንድትሰጥ ያደርጋታል። በሰው ልጅ ስነ ልቦና ውስጥ የማጣት ስጋት ከማግኘት ፍላጎት ይበልጥ ሰዎችን የማንቀሳቀስ ትልቅ ኃይል አለው። ከዚህ በኋላ በሕይወትሽ የምትሳሳችው ስህተት በእኔ ጉዳይ ነው ስትላት እንድትጠነቀቅ ትሆናለች። ሰዎች አንድን መልካም ነገር ከማግኘት ይልቅ እጃቸው ላይ ያለውን ጠቃሚ ነገር እንዳያጡ ይበልጥ ይጠነቀቃሉ። አንተን በአግባቡ ካልያዘች ወይም በእንክብካቤ ጉድለት ካጣች በሕይወቷ ውስጥ ዳግመኛ ልታስተካክለው የማትችለው ትልቅ ስህተት እንደምትሰራ ንቃተ ሕሊናዋ እንዲያስብ ያደርጋታል። ይህ ፍርሃት ደግሞ አንተን ይበልጥ እንድታከብርህና እንድትንከባከብ ያደርጋታል። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።